ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ ከሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት ግብዣችን እያቀረብን በትናንትናው ዕለት ጥሪያችንን አክብሮ የቻናላችን ተከታታይ አሌክስ በረከት ላደረክልን የሱፐር ቻት ድጋፍ ከልብ እያመሰገንን ሌሎቻችሁም ድጋፍ እንድታደርጉ በአክብሮት እየጋበዝን የሶስተኛና የመጨረሻ ክፍል ፕሮግራማችን አጠር ባለ መልኩ ወደ እናንተ ተደራሽ የምናደርገው ወቅታዊ የዝውውር መረጃ አጫጭር አፕዴቶችን ነው። ከነዚህ መካከል እንግዲህ በመጀመሪያ ደረጃ ከላይ የምናገኘው የሁሊያን አልቫሬዝን ጉዳይ በተመለከተ ይሆናል። ከሰሞኑ እንግዲህ ብዙ ውዝግቦችን ያስነሳ የአትሌቲኮ ማድሪድ ኦፊሻል የኤክስ ገጽ የኢንስታግራም ገጽን ጨምሮ አብዛኛው ሶሻል ሚዲያዎች ላይ የያሚል ያማልን ፎቶ በአትሌቲኮ ማድሪድ መለያ በመቀየር የአትሌቲኮ ማድሪድ የሶሻል ሚዲያ ዋና ተቆጣጣሪዎች ጁሊያን አልቫሬዝን ባርሳ ለመውሰድ እያደረገ ያለውን አፕሮች እንግዲህ ፌዝ በሚመስል መልኩ ማሊያ አልብሰውት በፎቶሾፕ የለቀቁበት መንገድ ብዙ ግርምት የእግር ኳሱን ቤተሰብ ፈጥሮ ነበር። ይሄ ደግሞ ሁሉም ሁኔታ መነሻ የተደረገው ከሁሊያን አልቫሬዝ ዝውውር ጋር ተያይዞ እንደሆነ በብዙ መልኩ ይታመናል። ይህንን ተከትሎ ታዲያ ተጫዋቹ በብዙ መመዘኛዎች ከባርሳ ጋር በግል ጥቅማጥቅም በብዙ ቅድመ ሁኔታዎች ከስምምነት ላይ የደረሰ መሆኑን ተከትሎ አሁን ላይ ትኩረቶች ሁሉ በሁለቱ ክለቦች መካከል የሚደረግ ድርድር ሆኗል። ይህንን ድርድር በተመለከተ እንግዲህ በቀጣይ 24 ሰዓት 48 ሰዓት የመጀመሪያው ጥያቄ የባርሳ ተቀባይነት አላገኘም። 100 ሚሊዮን ዩሮ አቅርበው ጥያቄያቸው በፍጥነት ነው ውድቅ የሆነው እና ባርሳ እንግዲህ የተሻሻለ ክፍያ በዚህ ሳምንት በስራ ቀናት ይዞ ይቀርባል ተብሎ ይጠበቃል። ከእንግሊዝ ክለቦች የበለጠ የሁሊያን አልቫሬዝ ፈላጊ የሆነው የሚካኤል አርቴታ አርሴናል ነው። እንግዲህ ይህን ተጫዋች ለማጣት በጣም መቃረቡን እየተዘገበ ነው የሚገኘው እና በብዙ መመዘኛዎች ሲታዩ እንደነዚህ አይነት ጉዳዮች በስተመጨረሻም እልባት የሚያገኙት በስምምነት ነው። ምክንያቱም አትሌቲኮ ማድሪድ እስከ 141 ሚሊዮን ዩሮ ገደማ ይፈልጋለሁ እያለ ነው። ባርሳ ደግሞ ለተጫዋቹ ያቀረበው ክፍያ ከዛ ጋር ተቀራራቢ ሊሆን አልቻለም። አሁን ተጨማሪ ክፍያ ይዘው ለመቅረብ ባርሳዎች እየሰሩ እንደሆነ ተገልጿል። ግን በግል ጉዳይ ስምምነት መፈጸሙን የስፔን ተነባቢ ጋዜጦች መረጃውን እያጋሩት ነው የሚገኘው። የመጀመሪያው ኢንፎርሜሽን በዚህ የጁሊያን አልቫሬዝ ዙሪያ ይሆናል። ሁለተኛው ጉዳይ እንግዲህ ወደ እንግሊዝ ይመልሰናል። ከስፔን ወደ እንግሊዝ የመዘዋወር እድል እንዳለው ሲነገር የነበረው የአውሬሊዮ ቹዋሚኒ ጉዳይ በስተመጨረሻም በማድሪድ ሙሉ በሙሉ በሩ መዘጋቱን ተጫዋቹ የረጅም ጊዜ ፕላን እቅድ መሆኑን በተጨማሪም ፊዴ ቫልቬርዴን ጨምሮ ከክለቡ እንደነዚህ አይነት ቁልፍ ተጫዋቾች እንደማይለቁ ፍሎሬንቲኖ ፔሬዝ ከምርጫ በፊት በነበራቸው ጋዜጣዊ መግለጫ አሳውቋል። ስለዚህ ማንቸስተር ዩናይትዶች በቅርበት ሲከታተሉት የቆዩትን የአውሬሊዮ ቹዋሚኒን ጉዳይ በስተመጨረሻም ማንቸስተር ወደ ሌላኛው ፕላን ሊዞር እንደሚችል ከወዲሁ እየተገለጸ ነው የሚገኘው። ምክንያቱም አውሬሊዮ ቹዋሚኒ በማድሪድ እንደማይሸጥ ኦፊሻሊ ኮንፈርም ሆኗል። ከማድሪድ ጋር በተያያዘ እንግዲህ ከዛሬ ዕለት አንስቶ ከሰኞ አንስቶ የሚጠበቁ መረጃዎች በማድሪድ እና በማንቸስተር ሲቲ ከፍተኛ ፉክክር ይኖራል ተብሎ የሚጠበቀው የቼልሲውን አማካይ ኤንዞ ፈርናንዴዝን ለማስፈረም የሚደረግ ጥረት ነው። ኤንዞ ፈርናንዴዝ በይፋ ልቀቁኝ የሚል ጥያቄ ለቼልሲ ኃላፊዎች ማቅረቡን እና ቼልሲዎችም ለተጫዋቹ 120 ሚሊዮን ፓውንድ መለጠፋቸው ይታወሳል። ትናንት ምሽት በወጡ መረጃዎች ከሆነ
ስፔኑ ተነባቢ ዕለታዊ ጋዜጣ ማርካ እንደሚለው ከሆነ ማድሪድ አሁን ላይ ኦፊሻል ጥያቄ ለማቅረብ መዘጋጀቱን ከሮድሪ ቅድሚያ የሚሰጠው ለኤንዞ ፈርናንዴዝ መሆኑ እየተዘገበ ነው የሚገኘውና ሲቲ ድምፁን አጥፍቶ የግል ድርድሮችን እያደረገ ነው የሚገኘው። በተመሳሳይ የኤሌት አንደርሰንንም ዝውውር በፍጥነት ሁኔታዎች ለሃይጃክ ሳይጋለጡ በፊት ለማጠናቀቅ ከበስተጀርባ የሲቲ ኃላፊዎች ጠንክረው እየሰሩ እንደሆነ ከዛ ጋር ተያይዞ ተገልጿል። ኤንዞ ፈርናንዴዝ ግን በቼልሲ የመቆየት እድሉ ከጊዜ ወደ ጊዜ እየጠበበ መምጣቱ ተገልጿል። ወደ ጣሊያን ስንዞር የራፋኤል ሊያውን ጉዳይ ነው የምናገኘው። በትናንትናው ዕለት ኦፊሻሊ ከክለቡ እንደሚለቅ ማረጋገጡ ይታወሳል። ይህንን ተከትሎ በአሁን ሰዓት እስካሁን ድረስ ባለው አፕዴት 52.6 ሚሊዮን ፓውንድ ለራፋኤል ሊያው ያቀረበ ክለብ ይህን ተጫዋች የማስፈረም እድል እንዳለው እየተነገረ ነው። በኮሪያ ዴል ስፖርት ወደ ቱቶ ስፖርት የተለያዩ የጣሊያን ጋዜጦች እንደሚሉት ከሆነ ከእንግሊዝ እስካሁን ድረስ ጠንካራ ፕሮች በራፋኤል ሊያው ዙሪያ እየመጣ የሚገኘው ከማንቸስተር ዩናይትድ እና አርሴናል እንደሆነ ከጣሊያን የሚወጡ ዘገባዎች በስፋት በዚህ ዙሪያ እያነሱ ነው የሚገኙት። በሌላ በኩል የማንቸስተር ሲቲ ሌጀንድ የሆነው በዚህ የዝውውር መስኮት በነፃ ከክለቡ የለቀቀው በርናንዶ ሲልቫ በ2 ዓመት ኮንትራት በተጨማሪ የ1 ዓመት ውል ተካቶበት የባርሳን ስምምነት መፈጸሙን ወደ ስፔን የሚገኙ ምንጮች እየዘገቡ ነው የሚገኙት እና ባርሳ በዚህ የዝውውር መስኮት እንግዲህ አልተቻለም። ከወዲሁ አንቶኒ ጎርደንን አስፈርመዋል። ሁሊያን አልቫሬዝን የማስፈረም ቻንሱ ከፍ ብሏል። በርናንዶ ሲልቫን የማስፈረም እድሉ እየሰፋ መጥቷል። በተጨማሪም የእነዚህን ተጫዋቾች ዝውውር ካጠናቀቁ በኋላ ትኩረታቸው የአሽኮር ግራፍዲዮል ላይ ይሆናል የሚሉ ዘገባዎች በስተዋል። አሁን ላይ እንግዲህ ባርሳ አልተቻለም። በርናንዶ ሲልቫንም ለማስፈረም መቃረቡ እየተነገረ ነው የሚገኘው። በተጨማሪ ከወደ እንግሊዝ ከወጡ ዘገባዎች መካከል ደግሞ የእንግሊዝ የዛሬ የህትመት ውጤቶች በስክሪናችን ላይ ከምትመለከቷቸው ትላልቅ 3 ጋዜጦች የጀርባ ገጽ ላይ ከአርሴናል የትናንትናው የፕራይድ ቀን ተያይዞ አንድ ላይ የወጣው ትልቁ መረጃ እንግዲህ ከቀናት በፊት 1 ሳምንት ባልሞላው ጊዜ ውስጥ መረጃውን አጋርቻችሁ ነበር። ሞርጋን ሮጀርስን ለማስፈረም አርሴናል ኦፊሻል ኮንታክቶችን ጀምሯል። ኦፊሻሊ ግንኙነቶችን ጀምሯል። የበለጠ ከሞርጋን ሮጀርስ ተወካዮች ጋር የተደረገው የመጀመሪያ ድርድር ጤናማ በሆነ ሁኔታ መጠናቀቁንና የበለጠ የተጫዋቹን ዝውውር አርሴናል ለማካሄድ ቀጣይ ስቴፖች በእጅጉ የሚጠበቀው አርሴናል እና ቪላ መካከል ነው። አሁን ሞርጋን ሮጀርስን የማስፈረም እድሉ የሚካኤል አርቴታ አርሴናል የበለጠ እየሰፋ መምጣቱ ተዘግቧል። በተጨማሪም የኤደርሰንን ዝውውር ለማጠናቀቅ የተቃረበው ማንቸስተር ዩናይትድ ከሳንድሮ ቶናሊ ተወካዮች ጋር በድጋሚ ድርድር መጀመሩንም በትናንትናው ዕለት የወጣው የዴሊ ሜል ሪፖርት በድጋሚ ያሳያል። በመጨረሻም እንግዲህ የምንመለከተው ከያኒ ዲያሞንዴ ጋር የተያያዘ መረጃ ነው። ይሄ የአይቮሪ ኮስት የክንፍ ተጫዋች በሊቨርፑል፣ በማንቸስተር ሲቲ፣ በፒኤስጂ በጥብቅ የሚፈለገውን ተጫዋች ውስጥ ለውስጥ በሚደረግ ግራውንድ ወርክ እንግዲህ ሊቨርፑል አፐር ሃንዱን ይዞ ከተጫዋቹ ጋር ያለውን ቅድመ ሁኔታ እንዳጠናቀቀ አንዳንድ በሊቨርፑል ዙሪያ የሚጽፉ ታዋቂ ዘጋቢዎች እያወጡ ነው የሚገኙት። ነገር ግን የፒኤስጂ ፍላጎት ከጊዜ ወደ ጊዜ ጠንካራ መሆኑን ተከትሎ አሁንም ስምምነቱ በቃላት ደረጃ እንደተፈጸመ ቢዘገብም ግን የፒኤስጂ ፍላጎት ምናልባት ይህን የዝውውር ሂደት እንዳያስተጓጉለው ተሰክቷል። ትናንት ከወጡ መረጃዎች መካከል ለጊዜው እንግዲህ በእነዚህ ተጫዋቾች ዙሪያ የወጡ እስካሁን ድረስ ሌተስት አፕዴቶች እንን ይመስላሉ። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። አሌክስ በረከት ላደረግክልን ድጋፍ ከልብ እያመሰገንን ዕለተ ሰኞን ከእናንተ ጋር በ3 ክፍል በአርሴናል የትናንትናው የፕራይድ ሴሌብሬሽን በተጨማሪም የአንቶኒ ራዮላን ታክቲክ በተመለከተ ሰፊ ሽፋን ሰጥተን ተወያየን።
በመጨረሻም እንግዲህ በዝውውር ገጾቻችን አጠር ያለ መረጃ ወደ እናንተ አሻገርን። ነገ በሚኖረን ፕሮግራም ወቅታዊ አፕዴቶችና መወያያ ርዕሶች ይዘን እንመጣለን። እስከዛው ድረስ ሰላም ቆዩ።